ቁጭ ስላለ ተነሱ እንደማለት ይመስለኝ ክልል ለምን አትሆኑ ከዞኑም ጋር ተነጋግሬ ነበር እዛው የተወለድኩበት አይ ነው ምንድነው ፊል ያደረከው የዛን ጊዜ 300 ብር ዝንጥ ያለ ጫማም ያስገዛ ነው ማን ያገናኝ እንዴት ካሙሱን በውብ ተፈጥሮ ለምለም ምድር እዛ ሰፊ ሳር ያለበት ከብቶች ያሉበት የሚያምር ኤሪያ ላይ ገባውበታ ጅማ ላይ የጫት ነጋዴ አጆ ኤርቦዬ ጋርቦዬ ዋሎ ዋሾ አዲዮስ ኦሎሂ ለለ ከኢትዮጵያ አርቲስቶቹ ይመጡና አሜሪካን ሀገር ቀኑም ሙሉ አንድ ቤት ውስጥ ካርታ ሲጫወቱ ይሉና አሜሪካን አየን ከእግር እስከ ራሱ ገና ከጅምሩ ወዳው ጸንቶ ፍቅርሽ ወዳው ጸንቶ ከና ከቀትሩ ሸርተታለ ነገ ሸርተታለ ከጀላይ ብትሩ በርካታ አዳዲስ ቶዮታ መኪናዎችና ያገለገሉ የተለያዩ ሞዴል መኪናዎችን በብዛትና በጥራት የሚያገኙት ቢልፔይ ቶዮታ ነው። ዝቅተኛ ዋጋ፣ ዝቅተኛ ወር ክፍያ፣ ለሁሉም ብድር የተመቻቸለት፣ ለስራ፣ ለግል፣ ለመዝናናትና ወደ ሀገር ቤት ለመላክ ሰፊ አማራጮች ያሉት ቢልፔይ ቶዮታ ነው። ይምጡ፣ ተደስተው ይመለሳሉ። ቢልፔይ ቶዮታ የሀገር ልጅ አለኝታ 2923 አናንዴር ሮድ ፎርስ ቸርች ቨርጂኒያ እንገኛለን። 703-532-8800 ይደውሉ። ተመልካቾቻችን እንዴት ከርማችኋል? ይህ የአዲዮ ጨዋታ ነው። የአዲዮ ጨዋታ ሰዓቱ ወቅቱ ጊዜው ጠብቆ ዛሬ በአዲስ እንግዳ ተከስተናል። የዛሬ እንግዳዬ ኪሌ ስንታየው ሂቦንጎ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ነህ? እግዚአብሔር ይመስገን አለን ደህና ነኝ። ከፍተኛ የውበትና ደም ግባት የመፍሰስ ነገር ይታያል። ታለፈ ጣሪ የሱ ጸጋ ነው። ጀመርክ እንደ የሚቀባውን ነገር አረገኝ ባዲ አማሮክ የለም አምሮባል። ታንክ ዩ እንኳን ደህና መጣ። እግዚአብሔር ይመስገን። እንኳን ደህና ቆየ። ከረጅም ጊዜ ቀጠሮ በኋላ ቺርስ ለጤናችን። እንኳን ደህና መጣልን። ታንክ ዩ። ኑሮ በአሜሪካ ህይወቱ ብልሃቱ ያው እንደሚሆን እያደረግን ነው። እንደሚሆን አሁንማ ሙሉ ቤተሰብ መጥቶልሃል። እኔ እንደውም ምንድነው ስለ ያው የሚስቴ ምግብ ነው ትላለህ ብዬ ጠብቄ ነበር፣ ግን አለ እሱም አለ። ያው ሙሉ ባንድ ነው እኮ ሙሉ ባንድ። ልጆች እንዳለ መጥተዋል። ከማሳድጋቸው ልጆች ጋር ጭምር ነው። ስንት ነው በአጠቃላይ መጡት? 6 እንዴ ሙሉ ባንድ እንዴ። ክልል ለምን አትሆኑ? አሁን ልንጠይቅ ነው። ዋይት ሃውስ ሄደ ልንጠይቅ ነው። እንገንተል። ደስ ይላል። እንኳን ደስ ያለ። ስለሱ እናወራለን። ለምን በትንሹ አንድ 10 ዓመት አይሆንም እነሱን ለማግኘት የሄድክበት መንገድ በጣም ረጅም ነበር። ኦልሞስት 10 ዓመትና በእያንዳንዱ ሁኔታና እንቅስቃሴ ላይ ከጎን ስለነበርኩ አይ ነው ስሜቶች የሆነ ፕሮግራም ላይ ስንገናኝ ብቸኝነትን እናወራዋለን። እሱ ወቅቱን ጠብቀን በደንብ ነው የምናወራው። አሁን ደግሞ መተውል ፊት የበራው በዛ ነው። በደንብ እንጫወታለን። እግዚአብሔር ይመስገን። እንኳን ለዚህ ክብር አበቃ። ተመስገን። በቃ ዋናው እሱ ነው። የማይደርስ የለም። ሁሉም ነገር በሰዓቱ ሆነ። ልክ ነው። ተመስገን። እስኪ ወደ ሆሳና እንመለስ። ወደ ሆሳና ግን ከዛ በፊት ኪሌ ምን ማለት ነው? ባንዴ አሜሪካን ሆሳና አሁን ንግባው ቀጥታ ዳይሬክት ላይ ኪሌ ማለት ኪሌ ተነሱ ማለት ነው። ተነሱ ማለት ነው። ከዛ ነው የጀመርኩት። የሚገራርም ባህል አለ እዛ። የሚገራርሙ ጨዋታዎች፣ የሚገራርሙ ድምጾች አሉ። ኢቭን ሙዚቃው ላይ ራሱ ይሄ እናቶቻችን አባቶቻችን ሲጫወቱት በቃ የሚገራርሙኝ ነገሮች አሉና የኛ አልወጣ የሚወጣ ነገር ስለሌለ ሁሌ
እኔ አዲስ አበባ ክለብ እየሰራው የተለያዩ ቦታዎች ሰራ ምናምን ይቆጨኛል። አጋጣሚውን አግኝቼ እነዛን ነገር ለማውጣት ሐሳብ ነበረኝና አይ ቲንክ ከዛ ይመጣ ይመስለኛል ለኪል ያልኩት በዛም የተነሳ ያቁጭ ስላለ ተነሱ እንደማለት ይመስለኛል በጣም ያልኩትና የሚገራሩ ሙዚቃዎች አሉ አሁንም የሰራኋቸው ኢቭን ተሰርተው ያለቁም በተለያየ ምክንያቶች ያልወጡ አሉ። ስለዚህ ኳየሮቹ ይገርመኛል። እዛ አሁን እኛ በሙዚቃ ህግ አንተ አንዱን ድምጽ በል ሰከንዱን በል ሰርዱን ተባብለን ነው እዛ ሳይነጋገሩ እንዴት ነው እንደዛ አይነት ኳየር የሚሰሩት ብዬ በጣም ይገርመኛልና እነዛን ነገሮች እንደነበረ የመስራት ብዙ ሐሳቦች ነበሩ። እስካሁን አልተሳካልኝም። ለምን ከዞኑም ጋር ተነጋግሬ ነበረ እነሱም ጋር ለመስራት እነሱም ብዙም ፍቃደኛ አይደሉ። ስለዚህ ጠይቄያለሁ ሞክሬያለሁ። እኔ ብቻዬን ነኝ። የሚያግዘኝ ሰው ቢኖር ግን ሞር መስራት እንችላለን። እኔ የምችለውን ሰራለሁ፣ ግዴታዬ ነው፣ ስራዬ ነው። ስለዚህ ጠየቅኩኝ። ግለሰቦችም እንደዛ አካባቢ ሰዎች አሉ፣ በጣም ጥሩ ጥሩ ሰዎች ሞክሬ ነበረ። ያወሩታል እንጂ ስለማይፈጽሙ በቃ እንትን አልኩኝ። አሁን እኔ ራሴ የምችለውን ግዴታዬ ነው፣ ቋንቋዬ ነው፣ በጣም የምችለውን አረጋለሁ ብዬ ዞኑም መጠየቅ አልፈልግም። አሁን ግለሰቦችን መጠየቅ አልፈልግም። የምችለውን አሁን ተሰርቶ ያለቁም እየሰራው ያሉም አሉ። እነሱ ይወጣሉ፣ ጊዜውን ጠብቀው ይወጣሉ። መውጣት አለባቸው። አይ እዚህ ጋር አልጠይቅም ሳይሆን ስንት ዞኑም መስተዳደሩም ክልሉም ግዴታው ነው ነበር። ስላላረጉ ግን ተስፋ አስቆረጡኝ። ይህን እንግዲህ ሾው የምታዩት የሀዲያ ከምባታ ነው የሚባለው አይደል? የኛ ሀዲያ ነው ከምባታ በፊት አንድ ዞን ነበሩ። አንድ ዞን እናንተ አስተዳደሮች ይሄ ግዴታችሁ ነው። ባህላችንን ውስጥ የተደበቀው ነገር ላውጣው ብሎ አንድ ይህን የመሰለ አርቲስት ሲመጣ እጁን ስማችሁ መቀበል ነው ያለባችሁ። እኛም ቢሆን ተደጋግፈን ነገር እኔ ወደዋለሁ፣ ባህሉ ሙዚቃውን ወደዋለሁ። ስንቴ በጣም ሪች ነው እንዳልከው፣ ድምጻቸው በጣም አሜዚንግ ነው። ያሁላ ህዝብ አንድ ላይ ተሰብስቦ አንድ ለአንድ ሳይጋጩ የሚያወጡት ድምጽ የሚገርም ድምጽ ነው የሚያወጡት። የተቀረጸውን ሰፈር ድሮ የተቀረጸ ድምጽ ብትሰማ እንዴት ተሰራ የኳየር ትላለህ። ሳይነጋገሩ አንተ ይህን ድምጽ በል አንተ ሰርዱን ሰከንዱን ሳይባባሉ እንዴት ሰሩት ምናምን ብዬ ይገረማለሁና እነዛን ነገሮች አሁን እዚህም በባለሙያ ችግርም ብዙ ጊዜ ኢቨን ሰርቼ ጨረስኩትን ራሱ ብዙ ብር ከፍዬ እዛ ሆሳና ሄደው ቪዲዮ ግዴታ ቲፒካሉ እንዲሆን ልኬ ነበረ። ማይሆን ቪዲዮ ቀርጸው ላኩልኝ። እሱም ቀረ። እየቆየ በሄደ ቁጥር ደግሞ ሙዚቃው ላይ አቃቅር ታወጣለህ። ራስ ለራስ አስተያየት እየሰጣ ይስተካከል ምናምን እያልክ ሄደና አሁን እንደገና ላስተካክለው ነው ሰርቶ ያ ቪዲዮ ቢያልቅ ይሄኔ የተለቀቀ ዘፈን እየቆየ ሲሄድ ግን ይሄን ላስተካክለው እዚህ ጋር ሙዚቃውን ላስተካክል ወደሚለው መጣና አሁን አስተካከየ እንደገና ልሰራው ነው። ሳይወጣ እኔው ጋር አረች። እሺ ይሁን ግን ቶሎ ይወጣ። ሙዚቃ እጅ ላይ ሲቆይ በጣም ልክ አይመጣ። ራስ አቃቅር ታወጣለህ። ይሄን ላስተካክለው ምናምን ጠብቅ። ይሄ ሁሉም ጋር ያለ ችግር ነው። ይወጣ። በጣም ነው የሚገርመኝ። ፍላሚንጎ አዲስ አበባ እምብርቷ ላይ ተወልደ ሆሳና ነው ያደግከው። እስኪ ይህን አጋጣሚ ንገረኝ። ፍላሚንጎ ጀርባ ኤግዚቢሽኑ ጀርባ የኛ ቤት በመሿለኪያም ሀዲድ ገበያው በመሿለኪያም እንወጣለን። እዛ መሀል ላይ ነው የተወለድኩት። ከዛ ትንሽ ሆኜ ነው ወደ ሆሳና ሄድኩት። ከሆሳናም ደግሞ ወጣ ብዬ ገጠር ነው ያደግኩት። አሁን ከተማም ገጠርም ነው ያደግኩት ማለት ነው። እናቴ ከተማ ውስጥ አለች፣ ገጠር ደግሞ እኔ አያቴ ጋር ነው ያደግኩት። በጣም ቆንጆ ጊዜ ነበረ ልጅነቴ። እስቲ ልጅነት ንገረኝ። ምን አይነት ነበር ገጠር ውስጥ አስተዳደግ ያለው ነገር እስኪ ንገረኝ። በጣም ደስ ይል ነበረ። ገጠር ያለው ቤታችን በጣም ደስ ይል ነበር። ትልቅ ቤት ነው። በቃ የአበባ ጋላሪ ማለት ትችላለህ። የኛ ቤት በቃ የሌለው የአበባ አይነት የለም። የተለያዩ ሰዎች ከኛ ዘር የአበባ ዘር ከኛ ቤት ነበር የሚወስዱትና ግቢው በጣም ነው የሚያምረው። ትልልቅ ቤቶች ናቸው ያሉን እና ቤተ መንግስት ነበረ የሚባለው በልጅነቴ እና በጣም የሚገርም ጊዜ ነበረ። በቃ ከዛ በኋላ ያው ጊዜ ቂጣ ነው ይገላበጣል እንደሚባለው ያ ሁላ በጣም ወርደን አስቸጋሪ ነገሮች ሁላ ገብተን ነበረ። ከዛ አባቴ በቃ የሆነ ነገር ያ ቤተ መንግስት የሚባለው ቤት ሁላ በቃ እንትን አለ ማለት ወደ ድህነት ገባል ማለት ነው። ምንድነው ምክንያቱ?
የተለያየ ነገር በባህላዊ የተለያየ ነገር ነው የሚባለው። መተት ምናምን ከብቶች ገብተዋል። አራት ከብቶች የሚታለቡት 2ቱ በአንድ ቀን ነው ገደል ገብተው የሞቱት። 2ቱ ሲመጡ ወተታቸው የሆነ መልኩን ቀይሮ ምናምን ነበር። ጥጆቹ ራሳቸው እንደዚህ ራሳቸው እየበሉ ነው እንደዚህ እንትን እያሉ የሞቱ። ከዛ በቃ ሁሉ ነገር ዳውን እየሆነ ሄደ እና ከዛ አባታችን በቃ የሆነም ያልሆነም እየነገደ እኛን እንትን ሰርቫይቭ ለማድረግ ሞከረ። ያው ተሳክቶለታል፣ አለፈን ጊዜውን። ዋው ያሳዝናል። ግን በጣም ቆንጆ ጊዜ ነበረ። ያው እርሻ እያረስኩኝ ከብቶች እያገድኩኝ ሜዳ ላይ እየተጫወትን እዛው ትምህርት ቤቱም አጠገቤ ነበረ ትምህርት የተማረን። በጣም አሪፍ ጊዜ ነበረ ልጅነቴ። በጣም ደስ ይላል። የሆነ አጋጣሚ በቅርብ ያለውን ሰው ሳወራ ስንቴ በልጅነቱ በቦምብ ነበር የሚጫወተው አሉ። እስኪ ንገረኝ ምን አፕል ያደረገው? እሱ ከባድ ነው። ቀልቃላ ልጅ ብሆን እዚህም አንገናኝም ነበር። እናቴ ጋር በእንግድነት ነው የሚሄደው ከተማ። አያቴ ጋር ነኝ እና ትናፍቀኛለች። አልፎ ስለሆነ ማገኛት በቃ እንደ ብርቅ ነው ማገኛት እናቴ እና ገበያ ትሄዳለች እሷ። እኔ ቤት ውስጥ ነኝ። እኔን የመጀመሪያ ልጅ ነኝ። ሌሎች ትንንሽ ናቸው ምናምን ነገር። አዲስ ቤት ተሰርቶ ነበር ትልቅ ቤት እና የኛ ቤት ኮሪደር ላይ ምናምን ነገር እንደዚህ ኮሪደር ባዶ ቤት ነው። ከዛ ዝግ ስለሆነ መተላለፍ የለውም ብቻ እቃዎች ምናምን አለ። እዛ ላይ የሆነ የሚያምር ነገር ነው ቦምብ ነው። በኋላ እናቴ ስትነግረኝ ነው ያምራል ምናምን እንደዚህ በቃ ቀለበት ነገሮች አሉ ምናምን ጥቁር ነው በጣም ያምራል። እና ጥቁር ቦምብ ነው እና እንዲህ ተለቅ ያለ ነው ምናምን በጣም ያምራል። እና በቃ እየፈታተውም ልሞክር አሰብኩና እናቴ እንድትቆጣኝ አልፈልግም። በቃ ከምትቆጣኝ ጠይቂያት ስትመጣ ይጫወትበታለሁ ምናምን ብዬ ቁጭ አረኩት። ከዛ ስትመጣ አባ ምንድን ነው እዛ ጋር ያለው እንትኑ ልጫወትበት ስላት እንዳትነካው ቦምብ ነው አለችኝ። ደነገጥኩኝ። ለምን ኢህአዴግ ገብቶ ትንሽ እንደቆየ ነው። ኢህአዴግ ሲገባው ቦምብ ምናምን አይቻለሁ። ወደ ግሪን የሚያደላ ነው። ትንንሽ ናቸው ደግሞ ያየዋቸው ወገባቸው ላይ አስሮ ምናምን ነገር ቦምብ ነው ምናምን ነገር ብለውኛል። ይሄ ደግሞ የተለየ ነው፣ ጥቁር ነው፣ ተለቅ ያለ ነው፣ በጣም ነው የሚያምረውና ቀልቃላ ልጅ ብሆን ቦምቡ ከየት ነው የመጣው? እኛ ቤት የሚመጣ ዘመድ ፖሊስ ነበረ። እኛ ቤት ቆይቶ የሆነ ቀን ለካ ትቶ ሄደዋል። ቦምቡን ዝም ብሎ ቁጭ ብሏል። የዛ የፖሊሱ ቦምብ ነው። ከዛ ሌላ ቀን በል ውሰድልኝ ምናምን ብለው ወሰደ እና የሱ የፖሊሱ ቦምብ ነበረ። የሚገርም ነው በጣም የሚገርም። ቀልቃላ ልጅ ብሆን ሞካክሬው ቢሆን አጋጣሚ ነበረ። እሺ ወደ ሙዚቃ ልትገፋፋ የቻልክበት መንገድ በአንድ በኩል ሳጣራ ግጥም ኃይለኛ የሚገርም ግጥም ይጽፍ ነበር አሉ። እስቲ የግጥም ነገር ንገረኝ። ግጥም በቃ ሙዚቃ ወዳለሁ፣ ደስ ስለሚለኝ ሁሌ እዘፍናለሁ። ሙዚቀኛ ሆናለሁ ብዬ ግን አስቤ አላቅም። ለምን የለምኝ እኔ ያለሁበት አካባቢ ላይ ምንም ስለ ሙዚቃም አይወራም፣ ክበብ የለ፣ እንደ አዲስ አበባ አማራጮች የሉ። እኔ ጓደኞች ጋር ሲሆን የሴት የለ የወንድ ሸምድጄ እዘፍናለሁኝ። ቤትም እዘፍናለሁ። እኔ ቤት ውስጥ ካለው ቴፕ ዝም አይልም። እናቴ እንደውም ማናደት ሶኬቱን ትደብቅብኛለች። አታስጮኝ ሄደ እዛ ኦርኬስትራ ተቀጠር ትለኛለች። ጓደኞችም ጋር ሁሌ ይህንትን ዝፈን ምናምን ሲሉኝ እዘፍናለሁ። ለምን ሙዚቀኛ አትሆንም ይሉኝ። ከዛ ማሰብ ጀመርኩ ማለት ነው። መሆን እችላለሁ ለካ ምናምን ነገር። ከዛ አዲስ አበባ ሌላ አንድ እናት አለችኝ። መሄድ አለብኝ በቃ እዛ ሙዚቀኛ ልሆን ብዬ ግጥም መጻፍ ጀመርኩኝ። ከዛ ግጥም ጽፌ ምናምን በቃ ሬዲ ሆኜ ልሄድ ነው አልኳት። አባን እናቴን ማለት ነው። ከዛ የት በቃ ቴቴ ጋር ሄዳለሁ፣ እዛ ሞክራለሁ፣ ሙዚቀኛ ልሆን ነው አልኳት። ከዛ በቃ ይህን ተዘጋጅታል ምናምን ይህን አለ የሚዘጋጅ መታወቂያ ወጥታልኝ። የዛኔ 18-19 ዓመቴ ነበር። ከዛ መታወቂያ ወጥታልኝ የሚያስፈልገኝን ነገር ሁሉ አዘጋጅታ ወደ አዲስ አበባ መጣሁኝ። አዲስ አበባ የመጀመሪያ ጊዜ ነው የገባኸው? መጣሁ ነው ወይስ በየክረምቱ ትመላለስ? አልመጣም።
በልጅነቴ ሄድኩኝ። ከዛ ለመጀመሪያ ጊዜ ነው የመጣው። እዛው የተወለድኩበት ምንድነው ፊል ያደረግከው? አዲስ አበባ እንግዲህ መሀሉ ላይ መጥተህ ስታየው እዛ ሰፊ ሳር ያለበት ከብቶች ያሉበት የሚያምር ኤሪያ ላይ ያደክ ልጅ አዲስ አበባ መጥተህ የመኪናውን ውርውር ግርግር ስትሰማ ምን ተሰማ? በቃ የመኪናው ብዛት ግርግር፣ በጣም ግርግር ብዙ ነበር። ብዙ ሰው ነው የእኛን በቃ ያደኩበት። አሁን የዚህ አገር ገጠሩ የዚህ ነገር ገጠር በጣም እወደዋለሁ። በጣም ሰፊ ነው ሜዳው ምናምን ደስ ይል። ልክ ከዚህ ጋር ይመሳሰላል። እና ያ ቦታ አዲስ አበባ ስመጣ ግርግሩ ብዙ ነው። በጣም በቃ ጭንቅንቅ ነው መኪናውን። በስማም እንደዛ አይነት ነገር አይቻላቅም። እዛ ገባሁበታ አንድ ገብቻለሁ አልመለስም ባልክ። አንድ የሰፈር ልጅ ፌዴራል ፖሊስ ነበረ፣ ጦር ኃይሎች። እሱ ጋር ነው መጀመሪያ እደዋወል ስለነበረ እሱ ጋር አረፍኩኝ። እሱ እናቴን ፈልገን ቤት በምልክት መጣን። እሱ ይዞኝ መጣ። እዛ በቃ ከዛ በክበባት በምናምን ክበባት እየፈለኩኝ የቀበሌ ክበባት፣ የዛን ጊዜ ጸረ ኤድስ ክበብ ምናምን በየቦታው ባንድ ሙዚቃ ምናምን ይሰራ ስለነበረ ያ ቀበሌ ምናምን ነገር በጣም ተመቸኝ። በዛው እንትን እያልኩኝ በዛ ተሄደ። አንተና አብነት ወወክማ እስኪ ንገረኝ ስለ አብነት ወወክማ። ምንድን ነው የሚያገናኛችሁ ነገር? በቃ ወወክማ ነው በቃ ሙዚቃ በደንብ የጀመርኩት ወወክማ ነው። ኮርስ ነበረ፣ የክረምት ኮርስ ይሰጥ ነበረ። የ2 ወር የክረምት ኮርስ ነው። የዛን ጊዜ ወደ 290 እስከ 300 ልጆች ነበሩ። ቲያትር፣ ውዝዋዜ፣ ድምፅ ያሰለጥኑ ነበረ። እዛ ከ290 ልጆች አንደኛ ወጥቼ ተሸለምኩኝ። ክረምቱን ነው። ከዛ በኋላ ቸው ነው የሚባሉት። ግን እኔና ኤፍሬም የሚባል ልጅ ነበረ። እሱ ኤፍሬም ሁለተኛ ነው የሆነው። የበጋ የሚመጡ ልጆችን አሰልጣኝ ሆነን እዛው ቆየን ማለት ነው። ስለዚህ በሳምንት 2 ቀን ትሬኒንግ እናደርጋለን፣ ቮካል እንሰራለን። ከዛ ደግሞ ሾው ምናምን እንሰራለን። ከዛ በተጨማሪ ከዛ ዋይዲኤ 5 ገብቻለሁ። ከዛ ፊት ግን ሾው በ2 ብር ምናምን ወደ ዱከም ቃሊቲ ምናምን እየሄድን በ2 ብር ሾው እንሰራ ነበረ። የሚገርም ነው። እዛ ይሄን ሾው በምሰሩበት ሰዓት እግረኛው ባንድ እስኪ ንገረኝ፣ እግረኛው ባንድ ምንድን? ዋይዲኤ 5 የሚባል ባንድ መርካቶ ነበር፣ የወረዳ 5 ወደ 7ኛ ጋር ነው። እዛ ስንሰራ ነው መርካቶ ድል በትግል አዳራሽ ታውቃለህ? እዛ ብዙ ጊዜ ድል በትግል በ2 ብር ምናምን ሾው እንሰራለን። ሰው ቀን የሆነ ፒካፕም ምናምን እናገኛለን። መሳሪያ የሙዚቃ ሙሉ ባንድ ነው፣ ሙዚቃ መሳሪያ ይዘን እንሄዳለን። ማታ ግን መኪና እናገኝም። በቃ አንዱ ድራሙን አንዱ ስፒከሩን ምናምን እንደዚህ ተሸክመን እግረኛው ባንድ አሉ። እዛ ጊዜ ነው በእግራችሁ ነው በቃ ሾውን ስንጨርስ መሳሪያውን ተሸክመን ወደ አዳራሽ እንሄዳለን፣ ወደ ምናስቀምጥበት። በዛ ነው እግረኛው ባንድ የሆነ ወረዳ 5 ነው። እዛው ደስ ይላል። ደስ የሚል አጋጣሚ ነው። የመጀመሪያ ናይት ክለብ ዲአፍሪክ። እስኪ እንዴት ነው ወደዛ ልትሄድ የቻልከው? ማን የወሰደ? እስኪ ንገረኝ ኤክስፔሪንስ። ጥላሁን የሚባል ሙዚቀኛ ዘፋኝ ነበረ፣ አገር ፍቅር ይሰራ ነበረ ጥላሁን። ከእሱ ጋር ሰርጎች ምናምን ሰራ ነበረ ከዛ በፊት። ከዛ ዲአፍሪክ አናገረኝ በሰርግ እንደዚህ የባህል አማርኛ፣ ኦሮምኛ የተለያዩ ዘፈኖችን እንትን ስለምል ሰርግ እንሰራ ነበር ከሱ ጋር። ከዛ እሱ ሲይዝ ዲአፍሪክ፣ ከዛ በሳምንት 2 ቀን ክለብ መጀመሪያ የጀመርኩት በቃ ዲአፍሪክ ነው። ዲአፍሪክ ጀመርኩኝ። ከዛ የተወሰነ ትንንሽ ክለቦች ምናምን ሰራና ፍራንክ አዲስ በደንብ ወደ 3 ዓመት ከምናምን። ከዛ ሀበሻ ከ2000 ጀምሮ ደግሞ ሀበሻ እየሰራው ነው። ሂቦንጎ የተሰራው ማለት ነው። ሂቦንጎ ከመግባታቸው ሀበሻ እየሰራ ሰርጎች ትሰራለህ? ቻፓ መምጣት ጀመረ። በደንብ ሰርግ እንሰራ ነበር በደንብ። ከዛ ለመሰለ እሱም ፕሮሰስ ሰው እንዲያውቀው ስለምፈልግ ነው። የምታገኘውን ገንዘብ እየቆጠብክ አንዴ ለዜማ ትከፍላለህ፣ አንዴ ለአቀናባሪ፣ አንዴ ለክሊፕ። እሱን ነገር ንገረኝ። ያ ፕሮሰስ ነው ገባ ከፍ አድርጎ የቦንጎ ላይ ከሰው ጋር ያገናኘህ እና እዛ ጋር የከፈልከው ዋጋ ልክ ነው እንትን እንዲል አልፈልግም። ልክ ነው። አሁን ፍራንክ አዲስ እንሰራ ሰርግ ምናምን እንሰራለን። ከዛ በተረፈ ደሞዛችን ነው የምንጠቅመው። ብዙ ሽልማት አልነበረም። ፍራንክ ደሞዛችሁ ምን ያህል ነበር?
ወደ የዛን ጊዜ 700 800 ነበር በወር ነው። ጥሩ ነው፣ ብዙ ብር ነበር እርግጥ። እና ሰው ሀበሻ ስንገባ የተሻለ ደሞዝ ነው። ሁለተኛ ሀበሻ በየቀኑ ብዙ ሽልማት ነበረው። ባህል ነው የምሰራው። ከ10 በላይ ብሔረሰቦችን ዘፍናለሁ እና ሽልማት አለን ብዙ። ደሞዝ ትዝም አይልም። ስለዚህ አሁን ምን ሰርግ አለ በተጨማሪ ሽልማት በየቀኑ 200 300 ብር ዘን የዛን ጊዜ 300 ብር ዝንጥ ያለ ጫማም ያስገዛ ነው በጣም ኤቭሪዴይ። ከዛ ደሞዜን ዝም እየወሰድኩኝ ማስቀመጥ ጀመርኩኝ። በቃ ነጠላ ዜማ ልሰራ። ከዛ የሆነ ገንዘብ ሲሞላ መስራት ጀመርኩኝ። ከምዙን ሄጄ ያናገርኩት። ከዛ ተነጋገርንና ካሙዙን ማን ያገናኝ? እንዴት ካሙዙ ጋር ልትሄድ? መጀመሪያ ሁናንተ ጋር ነበረ እንትን ያልነው። ሁናንተ አንዳንድ ክራይቴሪያዎቹን ሲያቀርብልኝ የማያስማማን ነበረ። ምን አቀረበል? ንገረኝ እናውራ እንዴ። ኖ ሁናንተ ሰርቻለሁ፣ ሙዚቀኛ ዘፋኝ ነኝ እኔ። አሁን ነጠላ ዜማ መስራት እፈልጋለሁ። ሀበሻ የናል 3 ዓመት ሰርች ፍራንክ አዲስ የናል ሰምስተር ከእነንትና ጋር ይሰራ ነበር ሲጠይቀኝ ማለት ነው። ከዛ ድምፅህን ቀርጸ አምጣ አለኝ። ቀርጸ ስጠኝ። ኦኬ አልኩኝ። እሺ ብዬ ድምፄን ልቀርጽ እንትን ስል ከዛ ጓደኞቼ እንዴ ይሄን ያህል ሰርቻለሁ እያልከው ለምንድን ነው ድምፅህን ቀርጸ ስጠኝ? እንደዚህ አይነት ቦታ እኮ ማይችል ሰው እኮ እዛ ቦታ አይሰራም። ስለዚህ መቻልህን ሊያረጋግጥ ነው አይደለ ድምፅህን ቀርጸ ስጠኝ ያለው። ስለዚህ በቃ ወይ ከምዙን አናግረም ብሎ ከምዙን ስልክ ሰጠኝ። በዛን ወደ ከምዙ ጋር ሄድኩኝ። ከምዙን ስደውልለት ኦኬ ና አለኝ። እና ብሎኝ ሲሄድ ከዛ አንኳኳ በሩን፣ የግቢውን በር ከፈተና እንደዚህ አየና እኔ እዚህ ጋር ቆሜያለሁ። እንደዚህ አየና በሩን ዘጋ። እኔ ነኝ የፈለኩ አልኩት። ከዛ እንዴ ዘፋኝ አንተ አለኝ። ለምን ጋርድ ነው የምትመስለው? የዛኔ ወፍራም ነኝ፣ ጸጉሬ ያደገ ነው ምናምን። ከዛ ጋርድ አውርቶታል እሱ ነው። ከዛ ተነጋገርን። በቃ እሱ ጋር ሰራሁኝ። ከዛ ግን ያ ባንክ ያስቀመጥኩት ብር ሳይነካ ከነክሊፑ አለቀ። ዞኑም ወደ 10,000 ብር ሰጥቶ የነበረ። ከዛ ሰርግ ሰራ የሱን ስከፍል ለክሊፑ ኪሴ ሙሉ ነው። በቃ ይዛ ሰርጉ አለ ሽልማቱ አለ ምናምን። ከዛ እየከፈልኩ ምናምን ያ ያሰብኩት ብር ሳይነካ ይቦንጎ አለቀ ማለት ነው። የሚገርም ነው። ይቦንጎ ወጣ ከተማውን አደበላለቀው ነው የሚባለው። የሚገርም ነበር። በጣም የሚገርም እንደዚህ ከፍ እያለ ነው ሄደው እና በጣም ብዙ ነበረ። የዛን ጊዜ ሲዲ ነው የነበረው፣ እንደ አሁን የዩቱብ ዘመን አይደለም። የዛሬ 12-13 ዓመት ኮሌክሽን ያልገባበት ሲዲ የለም። በጣም ብዙ ኮሌክሽኖች እያዞሩ ነበር የሚሸጡት ሲዲ አይደለም። ብዙ ኮሌክሽን እየገባ ይወጣ ነበረ። ኢቭን ቪዲዮ ራሱ ኮሌክሽኖች ውስጥ እየገባ ይሸጥ ነበረ የዛን ጊዜ። በጣም ነው አሁን ቢሆን ብዙ ይታይ ነበር፣ ዩቱብ ዘመን ቢሆን ነበር። ግን የዛን ጊዜ ቲቪ ብዙ አስተዋጽኦ ያደረጉት ደግሞ የኢትዮጵያ ቴሌቪዥን፣ የኢትዮጵያ ሬዲዮ እና የክልል ኤፍኤሞች አሉ አይደል? ሁሉ በጣም ይለቁ ነበረ። እነሱ እንደውም አመስገኛቸዋለሁ። እኔ እኮ አይ ነበር ያኔ በተለይ ቅዳሜና እሁድ ከጠዋት ጀምሮ የቲቪ 5 ጊዜ አይቻለሁ ነው። ቲቪ ላይ የሆነ ፕሮግራም ይተላለፋል። ይቦንጎ ቤት የሆነ እሁድ ቁጭ ብዬ 5 ጊዜ አይቻለሁ። ቀን እኔ የምሬ ስለማሳውስ ነው እንደዛ ብለ። እና ቲቪ ናቸው በቃ በተለይ ዘፈኑ በተለይ በጣም እንትን እንዲያደርጉት እነሱ ናቸው። በጣም አመስገኛቸዋለሁ። ምርጥ ነው። በጣም እንዲዳረስ ያደርጉት ኤፍኤሞች፣ ኢትዮጵያ ቴሌቪዥን፣ ፋና ነበረ። በቃ እነሱ ናቸው። የካሙዙ ውስጥ ቅንብር በጣም እኮ አሜዚንግ ነገር ነው ይሰራል። በጣም ሳውንዱን ተረድቶ ያው ለካልቸሩ ቅርብ ነው እሱ ቅርብ ነው። ግን ተረድቶት በዛ ደረጃ እና ሙዚቃውን ደግሞ ዘመናዊ አርጎ አሳድጎት ነው የሰራው። ሜሎዲዎቹ በጣም ያምራሉ። ቢቱ በጣም ደስ ይላል። ተረድቶኛል። በቃ ስነግረው ይሄ ድቤው አይነቱን ድቤው እንደዚህ ነው በቃ ድቤ ጠርቤ ነው የሚባለው አይደል? እንደዚች ይዘው እንትን የሚሉት ያችን ድምጿን አሰማሁት። የዜማውን አካሄድ ነገርኩት። እንትን ተረዳ። ያው ቅርብም ስለሆነ ያው ሐሳቤን ተረዳው ማለት ነው። እና የእግዚአብሔር ፈቃድም ሆነ ጥሩ ሆነ። ትንሽ በላቸው ራሱ ለምሳሌ በጣም ነው ደስ የሚለው። በጣም በውብ ተፈጥሮ ለምለም ምድር የሃድያው መልካም ፍቅር
ከቶ አልጠፋልኝ ካይምሮዬ ሆሳና ቀርቶ ትዝታዬ በጎበኘው እስከ ሻሾጎ ዜማው አስቀረኝ ቦንጎ በጎበኘው በሻሾጎ ዜማው አስቀረኝ ቦንጎ ሂቦንጎ አዶ ቦዮ ኤርዴዴ ጪዴዴ ዳንሾ ኤባጆ ኤርቦዬ ጋርቦዬ ዋሎ ዋሾ አድዮስ ሆሎሂ ለሌዋ አድዮስ ጢቦሂ ለሌዋ ፓራፓ 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 ናናኒ ሂቦንጎ የሚለው የህዝብ ነው። እሺ ፓርቷ በጣም ደስ ይላል። አማርኛ ፓርትን ደግሞ ነጋሲ የሚባል የወክም አስተማሪያችን ነበረ። እሺ አብነት ወክም የሙዚቃ አስተማሪያችን ነበረ። እሱ ግማሹን ዜማ እኔ እንትን ብለን የመጨረሻ አንብሽ ጎዴ ቃልሽ ወሬ አንገንገ መጠማቴ ቦንጎ እያለ ከሚያልቅ ያችን ጨመርኳትና በጣም ብዙ ሰው ወደደው። በጣም ያንን ቦታ በጣም ብዙ ሰው ይወደዋል። በጣም ደስ ይላል። እንደውም አብርሃም ገብረመድህን በቃ ሳገኘው ያችን ቦታ ነው የሚልል። ማዲንጎ ደግሞ በጎበኘው እስከ ሻሾጎ ሲል ደግሞ እሱ ይዘገናል። በጣም እሱ ዜማ ያንተ ነው? አዎ ከነጋሲ ጋር እንትን ያለ በቃ እሷን ምን ማዲንጎ ሲል እንዴት ደስ እንደሚል በጣም ባይዘው የኔን ድምፅ ስመጣ እንዴ ማዲንጎን ይመስላል ይላል በደንብ እንዴ። ከዛ ማዲንጎ ነው ምናምን አሉኝ ማለት ነው። ከዛ ትንሽ ደረቴ ያበጣል። ለምን እኔ የማዲንጎ ድምፅ በጣም ነው የምወደው። ይሄ ድምፅ የማዲንጎ ከመሰለው አሪፍ ድምፅ አለኝ ማለት ነው ነገር ማለት ጀምሮ ክለብም ስትጫወት አሁን ለምሳሌ ጎዳናውን ስትጫወት ሲትንሽ ጎዳናውን ጫፏን ያለ ከበሮ ለምሳሌ በደንብ ነው የምትጫወተው። ስንቴ ጎዳናው መንገድ አንድም የሚጠላ ያመጣል አንድ የሚወደድ ጎዳናው መንገድ አንድም የሚጠላ ያመጣል አንድ የሚወደድ አንድም ያመጣል አንድ የሚወደድ ገረመኝ ኧረ እኔን ገረመኝ አመመኝ ምነው ባልሰማሁ አልኩ ባልነገሩኝ ወይ ካንቺ ጋር ፍቅር ባልጀመረኝ ምነው ባልሰማሁ አልኩ ባልነገሩኝ ወይ ካንቺ ጋር ፍቅር ባልጀመረኝ። የሚገርም ነው። ማዲ ጎልደን መድረክ ላይ ምናምን ሰራለሁ በደንብ ነው። ማዲ የሚገርም ዘፋኝ ነው። ገባ የሚገርም ድምፃዊ ነው። ነፍስን በገነት ያኑረው። ደግሞ ከጸባይ ከስነ ስርዓት ከጨዋታ ጋር ኖ ከሁሉ ነገር በጣም ውስጡ ራሱ ይገርማል። እኔ መጀመሪያ ሂቦንጎ ወጥቶ ከዛ በኋላ ሸራተን ነዋይ ነበረ፣ ማዲንጎ ነበረ፣ አይ ቲንክ ዳዊት መለሰ አለ። እነዚህ እየሰራን ከዛ ሂቦንጎን ነው ያጠኑልኝ። አበጋዝ ናቸው ባንዶቹ። ከዛ ሰምተዋል። ታደለ ገመቹ ጓደኛዬ ነው። ታደለም ስንቴ እኮ ይሰራል፣ የፈለግከውን ነገር ይሰራል፣ ጉራግኛ፣ ኦሮምኛ የፈለግከውን ይሰራል ምናምን ብሎ ከዛ ከተቀመጥንበት መድረኩ ሩቅ ነው ሸራተን፣ እዛ ድረስ ሄዶ አበጋዝን ሂቦንጎ እኮ የተለያዩ ነገር የማሙድን ጉራግኛ የፈለግከውን ይሰራልሃል፣ የድሬ ልጅ ብዙ ይሰራልሃል ብሎኝ ከዛ እና አበጋዝ ጉራግኛ ምናምን የድሬ ልጅ የማህሙድን ብዙ ዘፈን ዘፈንኩኝ። ከዛ በኋላም ያየናቸው ሙዚቀኞች አሉ። ከዛ ግን የእሱን ልብ ይው በጣም ብዙ አያቀኝም። የዛኔ ነው የተገናኘ ነው። በቃ ሄዶ መስራት ይችላል ምናምን ብሎ ብዙ ሰው አየኝ። እዛ ትልልቅ ሰዎች ነበሩና በጣም የሚገርም ልብ ያለው ልጅ ነው። የማዲን ሌላ ደግነት ልንገርህ የማረሳውን የማይሰስት ያው በብዙ ሚዲያ በጣም ብዙ ሰዎች ያግዛል። በተለይ የድሮ ገጣሚያን ዜማ የሚሰሩትን በደንብ ነው የሚያግዘው። ድምፁን አጥፍቶ ብዙ ሰው ነው የሚረዳው። ከኛ ጋር ግን ኤችቶ ስንጫወት ኤችቶ እዚህ ከመምጣታችን በፊት ተጫውተናል። አንድ 6-7 ወርና ሮብ ቀን ነው የምንጫወተው። ቤቱ ጢም ነው የሚለው። ልክ ማዲንጎ ገና ትዝታውን ወጥቶ ሲዘፍን የብር ናዳ
ነው ስቴጁ ላይ የሚበተነውና ከዛ ይሰበሰብና በቃ ጋርዶች ይመጡና ኪስ ውስጥ ነው የሚከቱለት። ያው የሱ ብር ነው። ልክ ባክስቴጅ ነው ወርደለ ይሄኛው አዲስ ና ይለኛል። ይሄኛው ኪስ የፈለከውን ኪስ ውሰደው ይለኛል። አይቆጥሩ ጨራሽ ይሄ ገብቶ ቆጥሮ ምናምን ይሄ ነው አይልም። ይሄን ያውጣውን ካብሎ ነው የሚሰጠኝ። የምሬን ነው የምልህ። እና ያሳዝነኛል እንዴ ማዲ ምናምን ስለው እንዴ ለእናንተስ ብቻዬን አልሰራው ተካፈሉ ምናምን። በጣም ደግ ልብ ነው ያለው። በጣም ይሄ የሚያሳዝን ቀና ልብ ነው። እና ደግ አይበረክትም። ያው እንግዲህ አባቱ ጋር ነው ሄደው የተሻለ ቦታ ላይ ነው ያለው። ግን እንወዳለን ለሰጠ ላረክልን ለደግነት ለመልካምነት እናመሰግናለን። ሁሌ ማዲ ነፍስ በሰላም ተረፍ። ቤተሰቦቹ ደስ ይላችሁ ነው የሚገባው በማዲ የሚያኮራ ልጅ ስለሆነ። በርካታ አዳዲስ ቶዮታ መኪናዎችና ያገለገሉ የተለያዩ ሞዴል መኪናዎችን በብዛትና በጥራት የሚያገኙት ቢልፔይ ቶዮታ ነው። ዝቅተኛ ዋጋ፣ ዝቅተኛ ወር ክፍያ፣ ለሁሉም ብድር የተመቻቸለት፣ ለስራ፣ ለግል፣ ለመዝናናትና ወደ አገር ቤት ለመላክ ሰፊ አማራጮች አሉት። ቢልፔይ ቶዮታ ነው። ይምጡ፣ ተደስተው ይመለሳሉ። ቢልፔይ ቶዮታ የሀገር ልጅ አለኝታ 2923 አናንዴር ሮድ ፎርስ ቸርች ቨርጂኒያ እንገኛለን። 703-532-8800 ይደውሉ። ወደዚህ ልምጣ። ይቦንጎ ነው ይሄ ሁላ ውስጥ የከተተንን። ይቦንጎ ፌመስ ሆኖ ከኛ ጋር ተገናኘን። ገና እኛ ፊደል ባንድ ነበር የምንባለው። መጣ እኛ ጋር ልታጠና። እንግዲህ ፈርስት ኢምፕሬሽን ነው የምነግርህ። እዛ ላይ ድምፅን ሰምቼዋለሁ አሪፍ ነው ምናምን። እስኪ ያው የምትለዋል የመጀመሪያ ጊዜ ስታገኝ ማለት ነው። መጥተህ ከኛ ጋር ስትዘፍን ሳይ was amazing። ምዘፍነው ዘፈን ሌላም ዘፈን እጫወታለሁ የኛው ምናምን ብለህ በቃ ገረመን። እኛ እኔ ኤክስፔክት በተለይ አማርኛ ዘፈን ምዘፍን አልመሰለኝም ነበር። ከዛ ወጣን ኤግዚቢሽን። አንድ መድረክ ላይ 6 ጊዜ 7 ጊዜ ይቦንጎ ይባላል። ደጋግመን ልክ ታቱ እንደመድረከስ ነው ደጋግመን የሰራ ነውና እስኪ እሱን ገጠመኝ ንገረኝ። የሚገርም ነበረ። ትዝ ይለኛል መጀመሪያም ኤግዚቢሽን የሰራሁት ከእናንተ ጋር ነው። እንደውም ስራው ለእኔ ስላለ እንጂ የዛን ጊዜ አቶ ዘውገ ፈልጎኝ ነበረ። ይቦንጎ የሚባል አንድ ልጅ አለ ተስፉ የሚባል ልጅ። እኔ ቅርቤ ስለሆነ ኤግዚቢሽን ሬስቶራንት ሄጄ ምግብ ምናምን እበላለሁ። እነሱ ገና እየተዘጋጁ ነበረ። ይሄ ልጅ ለምን ስንታየውን አታስገባም ይለዋል አቶ ዘውገን። አይ ስንታየው የለም አሜሪካን ነው ብለው ሙዚቀኞች ናቸው ስንታየው አሜሪካን ያሉት። እንደውም አቶ ዘውገን ነግሮኛል። እነንትና እኮ አሜሪካን። ኧረ እኔ አሜሪካ የሚባል ሀገር አላውቅም፣ እኔ እዚሁ ነኝ ያለሁት። እሱን አላምን የለም ብሎት ማለት ነው። ይኸው እዚህ ነው እኮ ያለው ስንታየው ይለው። የለም እነንትና አሜሪካን ነው ብለውኛል። ስንታየው ይኸው እዚህ ቁጭ ብሏል ሲለው ና በለው እስቲ። ሲሄድ እዚህ ነው እንዲ ያለው እነንትና እኮ አሜሪካን ነው ብለውኝ ነበር። አለን የሚባል ሀገር አላውቅም፣ እኔ እዚህ ነኝ ያለሁት አልኩ። ከዛ ወዲያው አላናገረኝም። ደውሎ ፖስተር ኦልሬዲ እየተሰራ ነበረ። ደውሎ አስቆመና ፎቶ ላክልኝ ብሎኝ የእኔ ፎቶ ገብቶ እንደገና ፖስተር መሰራት ተጀመረ ማለት ነው። ከዛ የመጀመሪያ ከእናንተ ጋር ነው ኤግዚቢሽን የሰራ። ከዛ ብዙ ጊዜ በየአመቱ ሰራ ነበር በጣም እና ከእናንተ ጋር ስቱዲያችሁ ራሱ ጦር ኃይሎች ነው። እዚህ ይገኛል። አሪፍ ነበር የዛን ጊዜ እንዳየው ነው። በቃ በጣም ይገርመኛል። ይቦንጎ እስካሁን ድረስ እንደዛ እና ጅጅጋ ራሱ እንደዛ እየተደገመ ለመክፈቻው ነበረ የተነጋገር ነው። ሳምንት ነው የሚፈጀው ኤግዚቢሽን። በየክልሉ ሄደን እንሰራ ነበረ። ኦልሬዲ ፖስተር ተለጥፏል አይደል? ሰው ይቦንጎ ብሎ ሲመጣ የለም። ለምን መክፈቻውን 2 ቀኑን ሰርቼ ሄጃለሁ። ከዛ እንደገና በድጋሚ ሲሄድ ነው ሌላም ገጥሞኝ የነበረው እና በየቦታው በጣም ደጋግሜ ነበር የምሰራው። የሚገርም ታምናለህ? እስካሁን ድረስ መድረክ ላይ ክለብ ምናምን ሰራ ሌሎች ዘፈኖችን ዘፍኜ ወርዳለሁ። ቅድም አማርኛ ዘፈን ራሱ አልመሰለኝም ያልከው ይቦንጎ ውስጥ አማርኛ እንዳለ ሰው ይረሳል። ይቦንጎ ግማሽ እኮ አማርኛ ነው። እንዴ አማርኛ ትችላለህ እንዴ ምናምን ይሉኛል። እና
ሌሎች ዘፈኖችን ዘፍኜ መውረድ አልችልም አሁን ድረስ ግዴታ ሂቦንጎ ብሎ በቃ ሂቦንጎን አሁን ድረስ በቃ ሳልሰራ መውረድ አልችልም። በጣም የሚገርም ነው። እንደዚህ አንድ ሆና ግን እንደዚህ ይባረክ ሲባል እንደዚህ ነው። ተመስገን። እሺ በዚሁ አጋጣሚ ደግሞ ዝናውን ምኑ እንዳመጣችሁ ላይ ሂቦንጎ ጣጣ መጣች መጽሔት ላይ እና የሻይ ቤቱን ገጠመኝ እስኪ ንገረኝ። ሂቦንጎ እና የሻይ ቤቱ ጉዳይ። የሻይ ቤት የጉራጌ ሻይ ቤት እሺ በጣም ደስ ይለኛል። እሺ እና ብስኩት ይሄ ጮርናቅ ያላ በቃ እሱ በሻይ ደስ ስለሚለኝ በሳምንት አንድ ቀን ምናምን ቁርሴን ምበላው በቃ እዛ። ከዛ በኋላ በቃ ሂቦንጎ አሁን ዋት እየሆነ ሄዶ በቃ እንትን ብሏል። መንገድ ላይም ሰው በቃ አያሳልፈኝም። እኔ ግን በቃ የነበረኝ ነገር ብዙ ነገር አልቀየረውም። ብዙ ጊዜ ይሄ ዝና ሲመጣ ወር ገንዘብ ሲመጣ ምናምን የሆነ ፐርሰናሊቲ የሚቀየር ነገር አለ። እኔ ምንም አልቀየረኝም። ገንዘቡም አለኝ ተመስገን። በቃ መንገድ ላይም ሰው አያሳልፈኝም። ግን ፐርሰናሊን አልቀየረኝም። ስቲል እንደነበርኩ ነው የሚሰማኝ። እኔ ድሮ ከማወራው ጓደኞች ጋር መንገድ ላይ ከሚበሉ ልጆች ጋር ና ብላ ሲሉኝ እበላለሁ፣ አብሬ አሁንም እበላለሁ። እና እዛ ሻይ ቤት ሄጄ እበላለሁ። መጽሔት ላይ ስንት ሸጥከው ሂቦንጎን ነው የሚለው ጥያቄው። የመጀመሪያ ስራዬ ነው፣ ማንም አያቀኝም፣ ራሴን ለማስተዋወቅ እንደዚሁ ነው የተለቀቀው፣ እኔ አልሸጥኩም አልኩኝ። ከዛ መጽሔት የፊት ገጽ ላይ ስንታየው ሂቦንጎን በምንም ገንዘብ አልሸጥኩም አለ ሚል ይዞ ወጣ መጽሔቱ። ከዛ በኋላ እዛ ሻይ ቤት በር ላይ ወጣቶች ቁጭ ብሎ መጽሔቱን ያነባሉ። የእኔ ጎረቤት እመቤት በዛ ታልፋለች። ስታልፍ እንዳልሸጠው እኮ ያስታውቃል፣ እዚህ መጥቶ አይደል ቁርሱን ነው የሚበላው ምናምን ነገር ብሎ ሲያወሩ እሷ ሰማች ማለት ነው። ከዛ መታ ነገረች። ከዛ ቀረው ምናምን ከዛ መጣ ይሉኛል ብዬ ቀረው በቃ ፓስቲ ወዱ ሊሞላ መጣ በቃ ቀረውኝ የእሷ እዛ መድረስ። ከዛ ሰምታ ሀሳብ ስትነግረኝ በቃ ቀረውኝ። ደስ ይለኝ ነበር እዛ በጣም። ሌላ ደግሞ ጅማ ላይ የጫት ነጋዴ ጫቱን ተዘርፏል በአንተ ዘፈን። እስኪ ንገረኝ እንዴት ነው የሆነው? ጅማ ላይ ወደ ሚዛን እየሄድን ነው። ወደ ሚዛን እየሄድን የሴቶች ጉዳይ የሆነ ፕሮግራም ነበር እና የሴቶች ጉዳይ ኃላፊዋም ነበረች። የቲቪ ጋዜጠኛ አለች ከኔ ጋር፣ ሌላ ሙዚቀኛ አለች። 4 ነን ምናምን በቃ ያለን መኪና ውስጥ ምሳልን በላ ጅማ ላይ አረፍን። ጅማ ላይ አርፈን ሬስቶራንት ገብተን በልተን ምናምን ልንሄድ ስንወጣ ተሰብስበው ነበረ ሰዎች። ስንታየው ነው። ከዛ በቃ ገባን ምናምን ነገር። መኪናው ሊሄድ ሲነሳ አንዱ መጣ። ስንቴ እኔ አንተን ለማየት መጥቼ ጫቴን ሰረቁብኝ አለ። ከዛ ምን ልበል በቃ ያለኝን ገንዘብ ሰጠሁት፣ ሄድን። የጅማ አጋጣሚ ያ ነው። የሚገርም ነው። ጫቱን እስከ ማዘረፍ ለነገሩ እንኳን ተዘረፈ በዛች ጽፍ። እሺ ወደ ሂቦንጎ ማገባደጃው ላይ እየመጣ ነው። ሂቦንጎ በጣም አሪፍ ሆነ። ፌመስ ሆንግ፣ ከተማውን ተቆጣጠርከው። ሳውት አፍሪካውን ላይ ሄዳል። ሄጃለሁ በዚች ሂቦንጎ ፕሮግራም የሆነ ፕሮግራም ሄድኩት ሳውት አፍሪካ። ከዛ ሳውት አፍሪካ ስገባ እስኪ ንገረኝ ደግሞ እሱ እያውን ነገር። በጣም አጠራቅመን የመጣ አንዳንድ ኢንፎርሜሽኖችም አንድ ነገር አውቃለሁ። እሺ ተገኝቷል። አይዞህ ደቡብ አፍሪካ ሲሄድ አዲስ አበባ የለበስኩት ልብስ ነበረ። እንደዚህ ከባንክ 10 ሺህ ብር አውጥቼ ብቻ እየተጠቀምኩ ነው፣ ብሩን እየተጠቀምኩ ነው ለተለያየ ነገር። ስለዚህ 50 ብር ነበረ። ሱፍ ነው ኮት ነው የለበስኩት። ሱፍ ኮት ውስጥ የቀረኝ ብር አለ በግምት ሜቢ 3,000-4,000 ሊሆን ይችላል። አላቅም፣ ዝም ብዬ እያወጣው ስለምጠቀም። ከዛ ያን ሱፉን አድርጌ ነው የሄድኩት። ከዛ ፕሮግራሙን ጨርሰንን ሳምንት ምናምን ቆይቼ ነው የመጣሁት። ያ ሲሄድ የለበስኩት ሱፍ ከነብሩ ሻንጣ ውስጥ ነው ያለው፣ ትልቁ ሻንጣ ውስጥ። ወደ ካርጎ ነው የሚሄደው ማለት ነው። ከዛ በቃ በሰላምና በፍቅር ተሳፍረን አዲስ አበባ ደርሼ ምናምን ኢቭን ከዛ እንደሚከፍቱ የሰማሁት በእስክሪብቶ እንደሚከፍቱ ነው። ቁልፍ ነበረው፣ ቆልፌዋለሁ ሻንጣውን። በእስክሪብቶ ከፍተው እንደነበረ ያደርጉታል። ሻንጤን ስከፍተው ልብሴ ተዘበራርቋል።
ልብሴን በስነ ስርዓቱ አጥፌ ነው ማድረገው። ከዛ ሳየው ሱፌን አውጥቼ ሳይ አለ ልብሱ ሁሉም። ከዛ ብሩን ሳይ ብሩ የለም። ስገምት ቁልፍ ነው ሻንጣዬ፣ ሊፈትሹ አይችሉም። ኤክስሬ ላይ ሲያልፍ ብሩን አይተውታል ማለት ነው። ስለዚህ ብሩን አውጥተው ወስደዋል። ሳውዝ አፍሪካ ኤርፖርት ነው የወሰዱት። የኢትዮጵያ ብር ነው። እየሰራውበት ግን ኪሴ ነበር። ኪስ ውስጥ እሱ ቢሆን ነበር። እሱ ቢሆንማ በዶላር ነበር። አይ ነው እንኳን እሱ ያም ትንሽ ነበረ። እሱማ እንደው ማስታወሻ እንኳን ሰጣቸው። የያዙት ማስታወሻ ይዘውት ይቀመጡ። አይ የሰራውበትማ ቢሆን ከባድ ነበር። እንደዚህ ማናወራ ነበር። ገና ሲደርስ እንዳታነሳው። እሺ ወዴት እንሂድ መሰለህ? አሁን ወደ አልበም ስራ እንሂድ። የፍቅር ጥሪ አልበም ፕሮጀክት ውስጥ ገባ። የፍቅር ጥሪ የተባለውን ዘፈን እጅግ የምንወደውና የምናከብረው ነዋይ ደበበን የሰጣ። እስኪ እንዴት ነው ከእሱ ጋር የሰራችሁት? እንዴት ተገናኛችሁ? እሷን ነገር ትንሽ በለኝና ስለ አልበም። ከነዋይ ጋር መድረክ ስንሰራ የመጀመሪያ ሸራተን ነው የተገናኘ ነው። ከዛ የተለያዩ መድረኮች ላይ ተገናኝና ስናወራ በቃ አጋጣሚ ተግባባል። ከዛ በኋላ እና ቤት ምናምን ነገር አለኝ። ሄድኩኝ፣ ተጫወትን። ከዛ በኋላ መገናኛ አልፎ አልፎ በቃ እንገናኛለን። እሱም ቤት ሲሆን ዛሬ ቤት ነኝ ትመጣለህ ይለኛል፣ ይደውልኛል። ኦኬ እንገናኛለን። ከዛ በደንብ በቃ ተላመድን። ነዋይን ታውቀዋለህ። ሰው አይመርጥም። ገንዘብ ኖረ ምን ኖረ ሰውነትህን ነው እሱ የሚፈልገው። በቃ የከሌ ማን የሚገርም ሰው ነው። በጣም ነው የምወደው ነዋይን። ከዛ እነዚህ ዜማ ምናምን ነገር አልበም ልሰራ አስቤያለሁ እና ዜማና ግጥም ብትሰጠኝ ምናምን ነገር እሺ ምንም ችግር የለም አለኝ። እንደውም የሚገርም የነዋይ እኮ ያለው ችሎታና ያለው ነገር እኔ ይቆጨኛል። ቤቱ ሄደን በቃ ቁጭ ብለን ብዙ ጊዜ ቤት ቁጭ ሲል ቴፕ እና ኪቦርድ ምናምን ይዞ ነው ቁጭ የሚለውና ዜማ እየሰራ ነው። ግጥም ይጽፋል፣ ዜማ ይሰራል። ሰው በካሴት ነው እንዲህ ኩርቱ ትልቅ ቢጫውን ፌስታል ታውቃለህ? በሱ ሙሉ ካሴት ነው ያለው። ከዛ ሞክር ምናምን ብሎ ሰጠኝ። ያንን ካሴት ስሞክር የሚገራርም ዜማ፣ የሚገራርም እንትን አይዲያዎች፣ ግጥም መሻሻል የሚገባቸው በጣም ብዙ ነገር ነው ያለውና እና እነሱ ቢሰሩ ብዬ እንትን እላለሁኝ። በቃ እንደውም በቃ ሌላ አዲስ እንስራለኝና ሌላ አዲስ የፍቅር ጥሪን በቃ የተሰጠው ሰው ነው ግጥሙን ምናምን ነገር የፍቅር ጥሪን ግጥሙን ብትሰማው በቃ እንደዚህ ጽፎ ምንም የሚሰረዝ የሚደለዝ በቃ የተዘጋጀ ነው የሚመስለው። በቃ ቁጭ ነው እና ዜማ ሰራን። በጣም አሪፍ ጊዜ ነበር። እሱ የፍቅር ጥሪ የሚለው ዘፈኑ ነዋይ ነው የሰጠኝ። ማን የተሳተፈበት አልበሙ ላይ? አለማየሁ ደመቀ አለ። አብዛኛው ግጥምና ዜማ የአለማየሁ ደመቀ አለ። ሌሎች እነ ፍሬዘር ምናምን የሚባሉ ጀማሪ አሪፍ ግጥም ምናምን የሚጽፉ ልጆች ነበሩ። እነሱም አሉበት። አብዛኛው የአለማየሁ ወደ 3-4 ዘፈኖች አሉ። ቅንብር አብዛኛው ከምዙ ነው። ከዛ አንድ ሚኪ አለ። ሚካኤሉ አፍሪካ የሚባል ዘፈን በጣም አሪፍ ዘፈን ነው እሱ። አልበሜ ውስጥ ባይዘው በጣም አሪፍ ዘፈኖች አሉ። አልበሜ አልተሰማም ማለት ነው። የዛን ጊዜ እነ አዲካ ምናምን በጣም ትልልቅ ቢልቦርዶች የሚሰቀሉበት ጊዜ ነበረ። የኔ ሙዚቃ ቤት ደግሞ ምንም አልተዋወቅም ነበረ። ስለዚህ ብዙ አልወጣም። አልበሜ ውስጥ በጣም አሪፍ ዘፈኖች አሉ። ከጊዜ ጋር እግዚአብሔር በፈቀደ ጊዜ ደግሞ እነሱን አሻሽዬ እንደገና የማውጣት ሀሳብ አለኝ። አንደኛውን ደግሞ ዶክተሬ ነው የሰራው ማለት ነው። አንድ ሙዚቃ አልበሜ እንደዛ ነው የሆነው። የሚገርም ነው። እሱ ወጣ። ወደ አባት አሜሪካ ልንመጣ ተገናኘን። እንግዲህ ፕሮሰሱ ተጀመረ። ለቀኝ የኤምባሲዋን ጨዋታ እንጨዋታት በጣም ደስ የሚል ወደ 27-28 ሰው እንሆናለን አንድ ላይ አይደል? ብዙ ነን። እናንተ በዛኛው ዓመት ገብታችሁ ነበር። አንተ ገብታል እንዲ አብረህ ከነ ንጉሱ ከነ አጫሉ አንድ ጊዜ ገብተናል እና ሁለተኛችሁ ነው። ያው እኛ ነን ያስመታንላችሁ ለማለት ነው። የኛ ግንባርና ፊት ነው የሚዘው። ከዛ ኤምባሲ ቁጭ ብለን ተሰብስበናል።
በአብዛኛው ሰው ይጫወታል። አትጫወት ነበር አንተ እና እያወራን አሁን እንደዚህ ሆነ ጃምቦ ጆን ወሰደ ጎሽ ትላለህ። አጫሉ ወሰደ አንተ ይኸውልህ የምትጨማምረውን ነገር እረፍ። እኔ አትጨምር፣ የነበረውን ነገር አውራ። እንዴት ነው የማልጫወተው? እንዴት አየኝ? አውርቼ አላውቅም። ሌላ ወሬ እያወራን እንትና ወሰደ ነው ብትለው ትዝ አይለኝም። አሁን እንዴት ትዝ ይላል? እኔ ነው እንዴት ትዝ የሚለኝ? እኛ አሜሪካ ታውቃለህ ያደግንበት ነው ትላለህ። የሚገርም መጀመሪያ እምቢ ብዬ እንደነበር ታውቃለህ። ሌላ ፕሮሞተር ነው አናግሮኝ ነው እኔና አቋረጥኩ መሰለኝ። ቀጥል እኔና ቶክቻውን ሌላ ፕሮሞተር አናግሮን ነበር ከዛ በፊት። ከዛ ቶክቻው አውሮፕላን በጣም ነው የሚፈራው። ከዛ ደወለልኝ፣ ቶክቻውን አናገርኩት ምናምን። ከዛ በኋላ እኔ ስንት ሰዓት ነው አውሮፕላኑ? 10 እኔ አውሮፕላኑ 10 ምናምን ሰዓት አየር ላይ አልሄድም አለ ማለት ነው። ከዛ ነገርኩት ቶክቻው አውሮፕላን ስለሚፈራ አልሄድም አለኝ። ከዛ ማንን እንጨምር ምናምን እያለኝ ከዛ የተወሰነ ቀን ቆየና ቶክቻው ደወለኝና በቃ አባቴ ምናምንም አውርተን በቃ ወስኛለሁ ምናምን ነገር ጸልየን ምናምን ነገር አለኝ። ኦኬ። ከዛ ፕሮሞተሩን ስናናገረው በገንዘብ አልተስማማንም። እኔ የዛን ጊዜ በደንብ ሰራለሁ እንደምታውቀው፣ ብዙ ቦታ በየክፍለ ሀገሩ ነው የሚሄደው። ስለዚህ አሁን የነገረኝ ገንዘብ የማይሆን ነው። አይ አልሄድም በዚህ አልኩኝ። በገንዘብ ነው የተፋረስ ነው። አውሮፓም እንደዛ በገንዘብ እንትን ብለናል። የሚነግሩኝ ዋጋ እኔ እዛው የምሰራውን ነው፣ የተለየ ነገር የለም። አልፈልግም ብዬ ትቼው ነበረ። ግን የመጀመሪያ አሜሪካን ኤምባሲ ኦኬ ብለን ሁለተኛ ላይ ከሸዋ ጋር ስንገባ የመጀመሪያውን ስንከለከል ግን እልህ ይዞኝ ነበረ። እንዴት ብለህ? አዎ። ከዛ ሁለተኛ ስንገባ ያው ከእናንተ ጋር ነው የገባ ነው ማለት ነው። ያው አሰጠናችሁ ቪዛውን ለማለት ነው። ይሁን የማይረሳኝ እዛ እንትን ላይ የመኳንንት ከሶራ ጋር የነበረ እድለኛ ሰው ነው መኳንንት። ትዝ ይልሃል? በደንብ ከልክላው ነበር ተናግሯት። እሱ ለዛውም የኢሮፕ ቪዛ አለው፣ ፈረንሳይ ነው እንግሊዝ ነው ምናምን ደርሶ መጥቷል። አሳይቷት ምናምን ከዛ ከለከለችው። አምጪ ምናምን ብሎ መንጭቋት ነው መጥቶ ቁጭ አለና እቺ ማትረባ ማንነቴን አታውቅም እንዴ ሳድቢያት ነው የመጣው ሲል ደነገጥ። በደምብ ትዝ ይለኝ። ሁላችንም ደነገጥ። እንዴ ምን ሊያደርግ ነው ምናምን። ከዛ የተረጋጋ ነው ሰው እየተጠራ ሲሰጠው ነው መጨረሻ ላይ ጠርታ ሰጠና አለችው። በጣም የሚገርም ነው። እንደዛ ተመናጭቆ ማለት ነው ተመናጭቆ ከዛ ሄዶ ቁጭ አለ። እዛ በኋላ ኢብን ፌሽዋል ራሱ ያስታውቃል። ከዛ በኋላ ግን ና ብላ ሰጠችው። የሚገርም እድል ነው። የሚገርም አሜሪካ ገባን። አንድ ላይ ነው ምን ኖረው አንድ ላይ አንድ ቤት ኖርን። ወደ 5 ወር ኖርን። እንደውም ትዝ ካለ በእውቀቱ ስዩም ከኛ ጋር ነበር ጻፈልን ነው ጻፈብን እንዲህ አለ። ከኢትዮጵያ አርቲስቶቹ ይመጡና አሜሪካን ሀገር ቀኑም ሙሉ አንድ ቤት ውስጥ ካርታ ሲጫወቱ ይሉና አሜሪካን አየን ከእግር እስከ ራሱ ይላሉ፣ አትላንታ ላይ ነው ከእግር እስከ ራሱ ይላሉ ብሎ ወገባችንን ጻፈልን ትላለህ። ጻፈብን እዛ ያለችዋን ነገር ነው እንዳለ ጻፋት። አንተ አቡሽ ዘለቀ ግን አይተነዋል፣ ያውቃል እንዳየን አሜሪካ ከእግር ራሳ። ከዛ በኋላ ባየ ነው ያንተና የአቡሽ ዘለቀ ነገረኛ። አንተ አቡሽ ዘለቀ አንድ ሩሜት ነበራችሁና እስኪ ንገረኛ አቡሽ ዘለቀ ምን ለየት ያለ ካራክተር አለውና ለየት ያለ ባህሪ አለው። ኃይሉ ፈረጃም የተወሰነ ጊዜ ነበር ከኛ ጋር። ሌላ አንድ ዘፋኝም ነበረ እነ ጃምቦ ምናምን ከላይ ናቸው። የአቡሽ ደስ የሚለው በጣም የሚገርም ተጫዋች ልጅ ነው። በጣም ነው ደስ ከኛ ጋር መጥቶ ሲቀላቀል ታውቃለህ። ሩም ከገባ ደግሞ አይወጣም 3 ቀን ምናምን አይወጣም። ከዛ እኔ ስገባ ነው ማየው፣ በቃ አልጋው ላይ ነው ምግቡን ሰርቶ ያዘጋጃል። ክችን ከሄደም ክችን ነው የሚሄደው፣ ክችንና ሽንት ቤት። ከዛ ክፍሉ ነው በቃ መጥቶ ከኛ ጋር ሲቀላቀል በጣም አሪፍ ተጫዋች ነው። በቃ ደስ የሚል በቃ በጣም ያስቀናል፣ ይጫወታል ምናምን። ከገባ ነው። ከዛ እኔ ደግሞ ከእናንተ ጋር ተጫዎች ወይ ውጭ ወጥተን ወይ ወደ ዲሲ ወደ ዘመዶቻችን ጋር ሄደን ለመተኛት ነው ምገባው። ከዛ ስንገባ ቁጭ ብሏል እሱ ዜማና ግጥም እየሰራ ነው።
ከዛ አልጋውን እንደዚህ እየቀጠቀጠ ዜማ ይሰራል። ከዛ እኔ ልተኛበት አትቀጥቅጥብኝ ምናምን ነገር እለዋለሁ። ከዛ ኦኬ መቀጥቀጡን ያቆምና በቃ ይጽፋል። ከዛ ደግሞ ዜማውን ደግሞ ይሰራል እና በዛ እንጨቃጨቅ ነበር። ልተኛበት እለዋለሁ እሱን እና አሪፍ ልጅ ነው። እንደዛ አይነት አጋጣሚ የሚገርም ነው። የአቡሽ አሪፍነት እንዳለ ነው። ደግሞ አንድ ስሙን ማንጠራው ሰው ደግሞ ከፍተኛ አስቸጋሪ ሩሜት ነበረ። ያገሳል አይነሳ አታውሰ እሱን ተከርኖ ይብሰል ለምን ልጆች ስለሚገምቱት ያውቁታልና ይቅር። ለምን መጥፎ ካራክተር ነበር የሚያሳየን። በጣም ይረብሸን ነበር ብዙ ጊዜ። ደግሞ እንደዚህ ከሰው ጋር ስትኖር ደግሞ ለሌላ ሰው ስትጠነቀቃለህ። ስልክም ሲደወል ወይ ቫይብሬት ላይ ወይ ምናምን አድርገህ ነው የምትጠቀመው። ለሰው መጠንቀቅ አለብህ። አይጠነቀቅም ነበርና በዛ ብዙ እንትን ውስጥ ነበር ነው። ኦኬ በዛው ይለፍ አለፈ። ክሎዝ ኤንድ ኩክ ይላል። በዛ ይለፍ። የአሜሪካ ህይወት ተጀመረ፣ መኖር ጀመርን። ያው ቅድም እንግዲህ ያነሳነውን ነገር እንድናነሳው እንፈልጋለሁ። ምክንያቱም በጣም ከባድ ጊዜያቶች አሳልፈሃል አንተ። ስለ ልጆች ንገረኝ። መንታ ልጆች አለ። ልጆችን ጥለህ እንድትወለደች ነው። በተለይ ኑራሜ የልብ ትርታ እስኪ ንገረኝ ስለ ልጆች ስላለ ነገር፣ መለያየቱ፣ ጭንቀቱን እስኪ ያለውን ነገር እናውራ። ከባድ ጊዜ ነበረ። ናፍቆቱ አለ የልጆቼ። ኑራሜ አጋጣሚ ኑራሜ ስትወለድ መቀሌ ነበርኩኝ ለስራ። ልክ ንጉሱ እንደውም አክሱም እንሄድ አለኝ። ወደ አሙስ አካባቢ ነው አክሱም፣ ቅዳሜና እሑድ ነው መቀሌ ስራ። አይ አክሱም አልሄድም እና ባለቤቴ እንደዚህ አይነት ስለሆነች እኔ ቀጥታ ወደ ስራዬ ነው መሄደው ምናምን አላልኩና ልክ ቅዳሜ ወደ መቀሌ ሲሄድ ቅዳሜ ነው ምጥ ያዛት ማለት ነው። እሑድ ተወለደች። ከዛ ቅዳሜና እሑድ፣ ሮብና አሙስም ነበረኝ ሌላ ሰው። ሰኞ ተመለስኩና አይቻት ምናምን እንደገና ወደ ሮብ ሄድኩት። ብዙ ጊዜ እንደዚህ እንደ ቀልድ ምለውም ነገር ይሆናልና ብዙ ነገር ሆነዋል። ከዛ በኋላ አሁን የመጀመሪያ ልጅን ስትወልጂ መቀሌ ነበርኩኝ፣ ሁለተኛ ልጅ ስትወልጂ እኮ አሜሪካን ነው መሆነው አልኩኝ። ብዬ ነው ያልኩት የዛኔ። የሚገርመው ሁለተኛ ልጅ ስትወልድ ደርሳ ከዛ ቪዛ ተቀብለን በጣም በፍጥነት ኑ ብሎን ነበር። ልክ ደርሳ ቪዛውን ተቀብለን በቃ ቶሎ ነው አሉ ማለት ነው። የዛኔ ያልከው ነገር ምናምን ነገር እያለች ነበር። ከዛ በኋላ እዚህ የሆነ ነገር ቆዩ ምናምን ተባልና ቆየን። ከዛ ከወለደች በኋላ ነው የመጣሁት ሁለተኛ ልጅ ማለት ነው። ከዛ በኋላ ኑራሜ ወደዚህ ሲመጣ መጀመሪያ 2 ዓመት አካባቢ ነው የመጣሁት። ከዛ 9 ወር ቆይቼ ነው የተመለስኩት። እዚህ 9 ወር ቆይቼ ተመለስኩ። 3ኛ መጣሁኝ፣ እንደገና ሄድኩኝ። ከዛ መጨረሻ ላይ በቃ ወደዚህ ባመጣቸው ይሻላል ብዬ ወስኜ ነው ወደዚህ የቀረሁትና እየሄድኩ እየመጣሁ ነበረ እና ከዛ በኋላ አሁን ትንንሾቹ ኦልሞስት ብዙም እንትን አላሉ። ትልቋ ግን በደንብ ነው የምታቀኝ። በጣም ከሷ ጋር እንትን ብለን ነበረ። በጣም የተቸገርኩት ለሷ ነው። 1 ናፍቆቷ አለ፣ 2 ለሷ ማዘን አለ። እሷ ታቀኛለች በደንብ በቃ በማጣቷ ትጎዳለች የሚል በጣም እዚህ ታመም ነበር። ቅድም እንዳነሳኸው አንዳንድ ሰርጎች ላይም ፕሮግራሞች ላይ ምናምን ነገር ሲሄድ እንደዚህ በቃ እነዛ አይነት እድሜ ላይ ያሉት ልጆች ሳይ መቀመጥ አልችልም ነበር። በቃ ወይ አልቅሼ እወጣለሁ ወይም በቃ በጣም ብዙ ችግር ነበር። ተመስገን አለፈ። ከዛ በኋላ እንደምታውቀው እናቴም እህቴም የኔ ታናሼ በ1 ወር ውስጥ የሞቱት ሁለቱም። በዛን ጊዜም ያው እናንተ ነበራችሁ አጠገቤ። ብዙም የቅርብ ዘመድ አልነበረኝም፣ ቤተሰብም እዚህ የለም። እናንተ ነበራችሁ፣ ብዙም አልከፋኝም በሰው እናንተ ነበራችሁና ታንኪዩ። ብዙ አስደሳችም አሳዛኝም ጊዜ አለ። በአብዛኛው ግን የጭንቀት ጊዜ ነበር። እህቴ ነች በጣም ብዙ የታመመችው። እናቴ አልታመመችም፣ በድንገት ልክ በ24ኛ ቀኗ ነው እናቴ ሞተችው። እህቴን ግን ብዙ ሞክሬ ነበረ። እዚህ ሐኪም ጓደኞች አሉኝ
አዲስ አበባም ያሉ ነበሩ። ጥቁር አንበሳ በቃ ማይገኙ እድሎችን ሁላ አግኝታ የመታከም እድሉን አግኝታ ነበረ። ካንሰርም ነበራት። ያን ጨረር ሕክምና ለማግኘት በጣም እንትን ነበረ። ብቻ እነዚህ ሐኪም ጓደኞችን በመድኃኒትም በተለያዩ ነገር በምክርም ብዙ ነገር ረድተውኛልና ሞክሬያለሁ። መጨረሻ ላይ ደግሞ የተደራረበ ኢንፌክሽን ምናምን ፈጠረ። ኦፕራሲዮን የተደረገችበት መዳን አልቻለችም። እና እናቴ ደግሞ ሲደገም አልታመመች ቢያስ እንደ እናቴ እንኳን ባስታመማት ብዬ ትንል ነበረ። ብቻ እግዚአብሔር የፈቀደው ሆነ። አለፈ ጊዜውና ቤተሰቦች የመጡ እና እዛ ላይ ደረስን። ተመስገን። አሚን። ጥንካሬ ይገርመኛል። ጠንካራ ሰው ነው። የምሬ ነው የምልህ። በጣም ቻይ ሰው ነህ። እንደዚህ በ24 ቀን አንድ ወር ባልሞላ ጊዜ ውስጥ እናትና እህትን ማጣት በተለይ በሰው ሀገር በጣም ከባድ ጊዜ ነው። እኛም የአቅማችንን አብረን ሀዘንን ለመካፈል ሞክረናል። ግን እንዳንተ አንተ ጫማ ውስጥ አይደለንም ያለን ነው። ያንተ ከባድ ነውና ያ ጥንካሬ ይገርመኛል። እነዚህ ሀዘኖችን ስታይ ግን አሜሪካ ባልመጣው ባልቀረው ኖሮ አላልክም ያልክበት ጊዜ የለም? መጀመሪያም የሄድኩ እየመጣሁ ነበር አይደለ? የቤተሰቦች ፕሮሰስ ራሱ ይሄን ያህል እንደሚቆይ ባቅ እንትን አለም ነበረ። መጀመሪያ ደረጃ አልቀርም እዚሁ። የዛን ጊዜ በአንድ ዓመት ከምናምን ያልቅ ነበረ ፕሮሰስ። ለዛ ነው እንጂ ይሄን ያህል ጊዜ እንደሚፈጅ ባቅ ኖሮ በፍጹም አልሞክረውም ነበር ያንን ፕሮሰስ። ለምን ከነሱ ተለይቼ ይሄን ያህል ጊዜ እንደማልኖር አውቀው። ያ ጊዜ የሚሄደው 1 ዓመት ይባላል። ለእንትን 1 ዓመት ሲባል ከዛ የሆነ ጊዜ በስፓኒሽ በድንበር ተጥሶ የገባ ጊዜ የኛ ኬዝ ቆመ። ወደ እስረኛ ነው ተብሎ ወደዛ ዞረ። ልክ 20 ላይ ደግሞ የኔ ተራ ሳምንት ሲቀረው ኮሮና ሁሉ ነገር ዘጋጋ። በቃ ሊሄድ ወስኜ ነበረ። ትቼው ሊሄድ ወስኜ ነበረ። ከዛ ሎየሬ ይከፋፈታል። አሁን ሲከፋፈት እንጠይቃለን። በእርግጥ የዛን ጊዜ አውቶማቲካሊ ለ2025 ነው ቀጠሮ የመጣው። አውቶማቲካሊ እኔ ነኝ ሌላ 5 ዓመት 20 ላይ ነው ይሄ ነው 5 ዓመት እኔ ነኝ የምጠብቀው። በፍጹም እሄዳለሁ ምናምን ነገር ብዬ ወስኜ የኔ ሎየር አሁን ሲከፋፈት እንጠይቃለን ቆይ ምናምን ነገር አለኝ። እንዳለውም መከፋፈት ሲጀምር ደብዳቤ ላክን። ስንልክ ወዲያው በ2 ወር ውስጥ ቀጠሩኝ ማለት ነው። ወዲያው ቀጠሩኝ። ወዲያው አፕሩቭ አረጉና የነሱም ከዛ ፕሮሰስ ማድረግ ጀመርኩኝ። ኦሬዲ አንድ ላይ ነው ለነሱም ነው የተፈቀደው። ለኔ ሲፈቀድ እዛ ፕሮሰሱን ጀመርን። ተመስገን በጊዜ ሆነ። አሁንስ ልጆችን አቅፈ እነዛን ሁላ ልጆች ይዘ የምታሳድጋቸውም ልጆች መጥተው ቤት ሞልቶ ይሄን ጊዜና የኛውን ጊዜ ስታስበው ምን ይሰማሃል? ሰማይና ምድር አይደል? ሰማይና ምድር። በጣም ክሎዝ ነን ከቤተሰቦቼ ጋርና በጣም ደስተኛ ነን። ልጆቼ አጋጣሚ ማንቶቹ 13 ትላንትና ሞላ። ስለዚህ አሁን በጣም አሪፍ ጊዜ ነው ያለን። ተመስገን። በቃ እነሱም ጋር ጥሩ ጊዜ እናሳልፋለን። በቃ ቤት መግባት አሁን ደስ ይለኛል። ከሰላም ከምንም ቶሎ ብዬ ወደ ቤት መሄድ ደስ ይለኛል። እና ቤት የምንጫወተው ነገር ምናምን እኛ ቤት አንዳንዴ ስልክ ማንይዝበት ቴሌቪዥን ማይከፈትበት ጊዜ አለ። አብረን የምንጫወትበት ወይም ቴሌቪዥን አብረን የምናይበት እና አሁን ተመስገን በቃ ምንም አታገናኝም። የዛን ጊዜና የዚህ ጊዜ ትላለህ። በጣም አይ እንድናቀው ነው ገባ። ያዱን ለያዘን የጭንቀት ጊዜ አልፎ ደግሞ የደስታም ጊዜ የምትደሰትበት ወቅት ይመጣልና እዛ ላይ ስላለን ይሄ ደስታ ሳይጠፋ አንድ ሁሌ ስትጮቶ ደስ የሚለኝ ዘፈን አለ። የኃይለ ኢየሱስ ግርማ የወዴ አንጀቴ ጅምር መሰረቷ የልቤ ላይ ቆንጆ ውብ ዓለም ውቢቷ እንዴት ነሽ ፍቅሬ የጥንት የጧቷ። እሱን ለአዲዮ ጨዋታ ተመልካቾቻችን እንጋብዛቸዋል። እናንተ ግን ሰብስክራይብ እያደረጋችሁ ነው። ስንትዬ ይዘፍናል። ሰብስክራይብ አርጉ። ብዙ ጊዜ ማሙድን ስለምጫወት እንደውም እሱም ትመርጣለህ ብዬ ነበር እንለዋለን። እሱ ነው ይህንን መርጣል። በአንድ አፍ የሆድ አንጀቴ ጅምር መሰረቷ
የልቤ ላይ ቆንጆ ውብ ዓለም ውቢቷ እንዴት ነሽ ፍቅሬ ጥንቷ የጥንቴ ጠዋቷ ካፌ ማትለይው የዘወትር ውዳሴ ልቤ ማይሰርዝሽ የፍቅር ዓለም ቅርሴ ነግሰሻል በኔ ላይ በሥጋ በነፍሴ ነግሰሻል በኔ ላይ በሥጋ በነፍሴ ዛሬም ነገም ቢሆን መቼም የማረሳሽ ፍቅርሽ ከልቤ ውስጥ መቼም የማይጠፋ ነግሰሻል በኔ ላይ በሥጋ በነፍሴ ነግሰሻል በኔ ላይ በሥጋ በነፍሴ አንቺ በቁጥር አንድ የሰፈርሽ ልቤ አቅብጦ የጻፈሽ መቼም ቢሆን አረሳሽ የጥንቴ ጠዋት ነሽ። የስ የመጀመሪያውን ዜማ ደገምኩት እንዴ? የመጀመሪያው ዜማ ሳይሆን ሁለተኛውን ግጥሙን ነው የሳትኩት። ግጥሙን ደገምኩት። ማይክ ሳትይዝ አንዳንዴ ግን ኢትስ ኦኬ ላይክ ነፃ ሆነና ያለው ችግር የለውም። በጣም ደስ የሚል ነው። አላይኬት በጣም ደስ ይላል። ስንትዬ ግጥሙን የሚያውቁትን ሰዎች ይቅርታ። ምንም አንድ ማይኩን ስላልያዝኩ ነው የጠፋኝ። አንድ ፓራግራፍ ነች ዞረችው። ችግር የለውም፣ ያምራል። ዋናው አባባልህ አዛዜምህ ያለ ነገር ነው። ስለዚህ እሱን ደግሞ ወደነዋል፣ እኛም ይሁን ብለናል፣ ፈቅደናል ትላለህ። ታንኪዩ። ስንትዬ ምን ላይ ነው ያለው አሁን? መሬት ላይ ነኝ። ምን ላይ ነህ ማለት ከፍተኛ መልስ። ምን ላይ ነህ ማለት ምን እንጠብቃለን? ምን እያረክ ነው? ሚውዚካል በሆነው ነገር ላይ ማለት ነው። ጠፍተሃል፣ ቆይተሃል ሙዚቃ ከሰራህና ምንድን ነው ለሚወዱ አድናቂዎች ወዳጆች የምትላቸው ነገር ምንድን ነው? የምንጠብቀው ከአንተ? ልክ ነው። መሞከር ከጀመርኩኝ ቆየውኝ እና እንዳልኩ ዜማው አልኮ ኤድዋርዶ ጋር የሰራሁት አማርኛ ዘፈን አለ፣ ከክሩቤል ጋር የሰራሁት አለ፣ ከአቤይ ጋር የጀመርኳቸው 2-3 ዘፈኖች አሉ። እነሱ ብቻ እዚህ ሀገር እንደምታውቀው ባለሙያ ቢዚ ነው። ብዙ ጊዜ ቪዲዮ ላይ ነው የቀረው። አሁን ሆሳና እንዳልኩ ሆሳና የላኩትም ከእንትን ጋር ከኤድዋርዶም ጋር የሰሯቸው ቪዲዮ ላይ ደርሶ ነበረ፣ ሳይወጣ ቀረ። ስለዚህ አሁን እነሱን እንደገና እየሰራሁኝ ነው። ሌላ አዲስም አሁን የጀመርኩት አለ ከሌላ አቀናባሪ ጋር። እነሱን እየሰራሁ ነው። ተሻሽሎ ይወጣል ብዬ አስባለሁ። የቆይቱም አሁን ያው መሻሻል ሊጠበቅባቸው ነው። እነሱን እንትን ብዬ አሁን በቅርብ ግን አከታትዬ እንደጠፋው ልበዛ ነው። ለምን ያሰብኩ ከአልበሜ ላይ በጣም መወዳቸው ዘፈኖች አሉ። እነሱንም እያሻሻልኩኝ እነዚህም ኦልሬዲ 4-5 ያለቁ ስራዎች ይላሉ። ስለዚህ እነሱ አሁን ይመጣሉ ብዬ አስባለሁ። ከእግዚአብሔር ጋር አሁን ቶሎ ይመጣሉ ብዬ አስባለሁ። ቶሎ ይምጡ። ኢቭን ፖስት ሊወጡ ነው ብዬ ፖስት ያረኳቸው ዘፈኖች ነበሩ እና እነሱ ቆዩ። እስቲ አይብጡ። አሁን አይቀርም። ቤቱ ሙሉ ነው፣ ሁሉ ነገር ሙሉ ነው፣ አይምሮው ነፃ ነው፣ ሁሉ ዝግጁ ነው። ስለዚህ ሙዚቃውን መስራት አለብህ። ሰራለሁ፣ እየሰራው ነው። የሆነ ጊዜ ንጉሱ ያኒኮን ጋብዣው ከስንቴ ጋር 2 ኪሎ ጥሬ በልተን መንገድ ላይ ክትፎ ጣል እናርግበት አለኝ ብለህ እና ይሄ ነገር እንግዲህ ሳልጠይቅ ብሄድ አይለም ሰብተው የለ እንዴ እሱ ዝም ተላልፎ አረ ነው ከየት እንደጀመረው አላውቅም። ከበፊት ጀምሮ ይላል ማለት ነው። እኔ ብያለሁ እንዴ ይላሉ አንዳንዴ ደጋግሞ ሲልኝ ማለት ነው። ክትፎ በልተን ወደ ቤት እየሄድን ስንት እዚህ ጋር ጥሬ ስጋ ምናምን ነገር ምናምን ስለው ይሻላል ምናምን ነገር አለኝ ነው የሚለው እና እኔ ደጋግሞ ከማለቱ የተነሳ ብያለሁ እንደ ይሄን ነገር ብዬ ይሆን እንዴ ለምን
እኔ ትዝ አይለኝም ማለቴና እና ደጋግሞ ሊያሳምነኝ ነው መሰለኝ። እኔ ትዝ አይለኝም። እኔ ለነገሩ ስህተት እንደሆነ የማውቀው ስጋ እንደማትወድ አውቃለሁ። አንተ ሌላ ሾርኔ ኦፍኮርስ ያደክበት ባህል ነው። ስጋ ባትወድ ምንም መውደድ ብቻ ሳይሆን እንደ ሱስም ነው። ግን አሁን በጀስት ክሬቭ አድርጌ ነው የምበላው እንጂ ይሄ አሁን ዴሊ የምበላው ምግብ አይደለም። ብዙ ቀንሻለሁ። አሁን ሰውነቴንም ቀንሻለሁ። በጣም አሪፍ ነው። የቦንጎ ክሊፕ ላይ ያለውን ሰውነት ታውቃለህ። እየተመለሰ አብዛኛው ሰው እንትን ማለት የሚችለው ከዛ በኋላ እንደውም በጣም ወርጄ ነበር። አሁን ትንሽ ከፍ ብዬ ነው። አዲስ አበባ ያለው ነው በጣም እንትን ያልኩት። ስፖርት ሰራለሁ። አሁን ንጉሱ ያለው እሱ ብዙ አይበላም። እኔ ደግሞ 5 ቀን ስፖርት ሰራለሁ። ሌላ ጊዜ በጣም ቀንሼ ነበር። አግዘዋለሁ። ንጉሱ ወደ ፈሳሹ ነበር። አዎ ፈሳሹ ነበር። ስለዚህ በቃ አግዘው ነበረ። በቃ እና በአንተ ነው ሳይሆን የሚደሰተው በአንተ ነው። አንተ ስትበላ ነው በላው። ሞራሉ መጀመሪያ ላይ ያለው ሞራሉ ደስ ይለኛል። በቃ እንትን እንብላ ምናምን ነገር ይለኛል። ቁርጥ እንብላ፣ ክትፎ እንብላ። ከዛ በኋላ ግን ነው በቃ ሁለቴ በቃ ሶስተኛው ላይ 3 ደቂቃ ያኝካል። አይገባለትም። ከዛ አግዘዋለሁ ወንድም ጓደኛ ለበች እንጂ የተለየ እንትን ያለ እሱ እንደሚለው አይደለም። አቶ የበላና የተማረው ቋድቁ ምትላለች እና በዛ ላይ በጣም ምርጥ ልጅ ነው ንጉሱ። በጣም ነው የምወደው። በጣም በቃ ክፋት የሌለው በጣም በቃ ምርጥ ልጅ ነው። በጣም እግዚአብሔር ይመስገን። በዚህ እኔ በጣም እድለኛ ነኝ። ክፉ ሰው እንዳለ አምናለሁ፣ ግን እኔ እግዚአብሔር ይመስገን ክፉ ሰው አጋጥሞኝ አያውቅም። ብዙ ጓደኞች አሉኝ። አብዛኞቹ በጣም ጥሩ ናቸው። ጥሩ ነው ምለው ሰውን ለኔ ብቻ ጥሩ ስለሆነ አይደለም። ከኔ ጋር ለኔ በጣም ጥሩ ሆኖ ለሌሎች እኔ ጋር ሆኖ መጥፎ የሚመኝ ከሆነ ነገ እንደዛ ላለማሰቡ እኔንም ዋስትና የለኝም። ስለዚህ ከኔም ጋር ሆኖ ለሌሎች መጥፎ ማያስቡ ጥሩ ጓደኞች ናቸው፣ ጥሩ ሰዎች ናቸው ማቀው። እኔ በአብዛኛው ሜቢ ካጋጠመኝ በህይወቴ ውስጥ ብዙ ኖር ያለው አይደል፣ ሜቢ አንድ ሰው 2 ልልህ እችላለሁ እንጂ ተመስገን በጣም አሪፍ ጓደኞች ናቸው። ደስ ይላል። መባረክ ነው በጥሩ ሰዎች መከበብ። ዛሬ ፕሮግራሜን ጨርሻለሁ። አንተ ግን ቀረ ይሄን ብለው የምትለው ማስተላለፍ ወይ የምትፈልገው መልእክት ካለ ሜዳውም ፈረሱም ያው መጋለው ነው። ቀረ ምለው ብዙ በሚቀጥለው እንገናኛለን። የቀረ ነገሮች ገጠመኞች ምናምን ሊኖር ይችላል። በኔክስት አሁን አዳዲስ ስራዎቼ ሲወጡ ተገናኝተን ደግሞ እናወራለን። የቀሩን ገጠመኞች ምናምን ነገር እና አሁን ጠፍቻለሁ። አይ ነው ብዙ ጊዜ የሞከርኩ ነበር። አሁን ሰው እንደሚጠብቀኝ አውቃለሁ። አብዛኛው ብዙ እንትን ፋኖች ነበሩኝ። ብዙ የሚያውቁኝ ሰዎች አሉና ብዙ ያበረታቱኝ የደገፉኝ ሰዎች አሉና የት ነህ ምናምን የሚሉኝ ሰዎች መኖራቸው አንዳንድ ፌስቡክ ላይም ስለሚጽፉልኝ አሉና አሁን እየመጣሁ ነው። እየሞከርኩ ስለነበረ ነውና አልተሳካልኝም ነበር። አሁን እየተስተካከሉ ነው ሁኔታዎች። እየሰራው ነው። በቅርብ አልቀው እንደሚመጡ ከእግዚአብሔር ጋር አምናለሁ። የቀረውን ኔክስት ደግሞ አዳዲስ ስራዎች ከወጡ በኋላ መተን በደንብ በሰፊው እጅግ የምንወደው የምናከብረው ክቡር ዶክተር አርቲስት ማህሙድ አህመድ ሁሌ ክለብ ላይ ስትጫወተው ያለውና እስኪ እሱን ደግሞ ትንሽ እንጫወት። አገር ቤት አልናፈቀህም? አገር ቤቷ በጣም የእሱን ብዙ ዘፈኖች ይጫወታሉ። እስቲ እኔ ደግሞ በጣም የምወደው የአገር ቤቷ ነው። ዛሬ በእኔ ቁጥጥር ስር ነው ያለው። ኦኬ የአገር ቤቷ ነይናማ አንቺ ለግላጋ አንቺ ገጠር መለሎ የገጠር ሎጋ ልቤን ወዲህ ሰወርሽው ሳይመሽ ሳይነጋና ሳይመሽ ሳይነጋ በረባዳው ምነው በረባዳው በቀስተ ዳመናው በወንዙ ዳር ምነው በወንዙ ዳር በምቹ ጎዳና ልቤን ወስደሽ ልቤን ይዘሽ ቀረሽ አንቺ መልከቀና ላይን ባይሽ ገና ባይን ባይሽ ገና ከጅምሩ ወዳው ጸንቶ ፍቅርሽ ወዳው ጸንቶ ከና ከቀትሩ
ሸርተታለ ነገ ሸርተታለ ከእጄ ላይ ብትሩ ሸርተታለ ድንገት ሸርተታለ ከእጄ ላይ ብትሩ አካል ልጁ ቤትሽ ኧረ እንዴት ይረሳል ሰው መውደድ ያለ ሰው እንዴት ብሎ ሲያልፋል ስታድግ አርቲስት ብናል ቆንጆ ጨዋታ ታንክስ ስለጋበዝከኝ አመሰግናለሁ። ቴንኪዩ ያለን ጊዜ ሰዓት ሰውታ አብረኝ ስላሳለፍክ እሺ ብለህ በደስታ ስለመጣ ደስ ብሎኛል። በጣም ማከብረህ ወንድ ወንድሜ ነህ። ቴንኪዩ ስንትዬ መልካሙን ሁሉ እመኝልሃለሁ ከነመላው ቤተሰብ። ታንኪዩ ያ ጨዋታ ነበር። የሚቀጥለው ሳምንት እንገናኝ። ቺርስ